ዶክተር ናታን ወንዶሰን እባላለሁ የአጥንት ስፔሻሊስት ነኝ በመቅረዝ ሆስፒታል ሰራለሁ ከእድሜ መግፋት ጋር ተያይዞ የሚመጡ የተለያዩ በሽታዎች አሉ ከነሱ መካከል አንዱ የዳሌ አጥንት ስብራቶች ናቸው ይሄ ብዙ ጊዜ በውጭ ሀገር ከ70 አመት ከ80 ነው የሚከሰቱት በእኛ ሀገር ኮንቴክስት ግን ብዙ ጊዜ ከ50 አመት ከ60 አመት ጀምሮ ይከሰታሉ እነዚህ ስብራቶች ብዙ ጊዜ የዳሌ ጭንቅላቱ በታች ያለው ያንገቱ እንዲሁም ከሱትን ይዝቅ ብሎ ዘንጉ ጋር ከመድረሱ በፊት ያለው አካባቢ ላይ ስብራት ሊያጋጥም ይችላል ይሄ ስብራት የሚያጋጥመው ብዙ ጊዜ መኪና አደጋ ወይም ከከፍታ ላይ መውደቅ ሳይሆን እንደዚሁ በቆሙበት ሲራመዱ ወይ በእይታ ችግር ወይንም ባላንስን ካለመጠበቅ ከርጅና ጋር ተያይዞ ከእድሜ መግፋት ጋር ተያይዞ በቀላሉ ይወድቁና ከባድ የዳሌ ስብራት ያጋጥማቸዋል እንደዚህ ስብራቶች በቶሎ በህክምና በኦፕሬሽን ብረት ገብቶ ወይንም ደግሞ የዳሌ አጥንት ጭንቅላቱ በብረት ተቀይሮ ካልታከመ ወደ ቀደመ የመራመድ ችሎታቸው ላይመለሱ ይችላሉ ስለዚህ ከባድ ይሆናል ማለት ነው በእንዲህ አይነት ሁኔታ ከታከሙ ግን ብዙ ጊዜ ወደ ቀድሞ ነገር ይመለሳሉ በእንዲህ አይነት ሁኔታ ካልታከሙ ህይወታቸውን ራሱ ሊያሳጣቸው ይችላል እግራቸው ብቻ አይደለም የሚጎዳው ምክንያቱም በእድሜ የገፉ ሰዎች ላይ እንዲህ አይነት ስብራቶች ሲያጋጥሙ በተባለው ሰዓት ወዲያውኑ በአስቸኳይ ወደ ህክምና ቦታ ካልመጡ በርካታ የሚያጋጥሙ ጉዳቶች ይኖራሉ የመጀመሪያው የደም መርጋት ነው እንቅስቃሴ ከሌለ ሰው አልጋ ላይ ከከረመ ደሙ ባለበት ይረጋል የረጋው ደም ወደ ሳምባ ሄዶ ህይወት እስከማሳጣት ድረስ ሊደርስ ይችላል ከዚህ በተጨማሪ የሳምባ ኢንፌክሽን የሽንት ኢንፌክሽን ተጋላጭ ሊሆኑ ይችላሉ ከዚህ ሌላ ደግሞ በአንድ በኩል ብቻ ስለሚተኙ ምክንያቱም በአንደኛው በኩል ስብራት ስላለ በዛኛው በኩል ለረጅም ጊዜ ሲተኙ ሊላጥ ሊቆሰል ይችላል ይሄ ደግሞ ማይንቀሳቀስ ሰው ላይ እድሜው የገፋ ሰው ላይ ማከም በጣም አዳጋች ይሆን ይሄዳል የቆሰለ በሄደ ቁጥር ስለዚህ በቶሎ ተነስተው ተራምደው የሳምባቸውን ጤንነት ተጠብቆ መንቀሳቀስ ካልጀመሩ ለብዙ ጠንቆች ተጋላጭ ስለሚሆኑ በፍጥነት ወደ ህክምና ቦታ ሊመጡና ሊታከሙ ይገባቸው በተወሰነ መልኩ መከላከያ መንገዶች አሉ የመጀመሪያው የአጥንት መሳሳትን መከላከል የአጥንት መሳሳት በዚህ እድሜ በብዛት ተንሰራፍቶ ይገኛል ስለዚህ የአጥንት መሳሳት ሲኖር የአጥንት መሳሳቱን ማከም ያስፈልጋል ከዛ ውጪ ደግሞ ከሚወድቁባቸው ምክንያቶች ውስጥ አንደኛው የአይናቸው የእይታ መቀነስ ሊሆን ይችላል ስለዚህ ካታራክት በዚህ እድሜ በገፉ ሰዎች ላይ ኮመን ይሄንን ማከም በጣም ወሳኝ ነገር ነው ሌላው ባላንስ ችግር ነው ስለዚህ ባላንስ ችግር ማለት ምንድነው እንግዲህ ስትሮክ ሊኖራቸው ይችላል እነዚህ ሰዎች ወይንም ደግሞ ሌላ መስኩሎስኬለታል ወይም የጡንቻዎች ችግር ሊኖራቸው ይችላል ወይም የኒውሮሎጂካል ችግሮች ሊኖራቸው ይችላል እነዚህ ነገሮች ሁሉ መታከም አለባቸው ለምሳሌ ደም ግፊትን ማከም ከዚህ ይከላከላል እንዴት ብንል ደም ግፊት ከታከመ ለስትሮክ ያለው ተጋላጭነት አንድ ሰው ይቀንሳል ስትሮክ ያለው ተጋላጭነት ከቀነሰ የመውደቅ እንትኑ ይቀንሳል ከዚህ ሁሉ ባሻገር ብሩህ ብርሃን ባለበት ቦታ እንዲንቀሳቀሱ ማድረግ በእድሜያቸው የገፋ ሰዎችን ከዛ መውደቅን ለመከላከል የሚጠቅሙ በዳሌ ላይ የሚደረጉ የተለያዩ ስፖንጅ መሰል ነገሮች አሉ እነዛ ስብራት እንዳይከሰት ይከላከላሉ